በህይወት አለ ሚኪ አረ ወይኔ አረ ካሜራማን ሰው ጥራልኝ ሚኪ በህይወት አለ ምንድነው ያደረጋችሁት ሚኪ ተለቀሃል እኮ አይዞ ደህና ነህ እንዴ ተረጋጋ ሚኪ ነኝ ተሙ ነኝ ተረጋጋ ሚኪ ተረጋጋ ነኝ ወንጀሉን ግን ችግር የለውም እኛ ወንጀለኞች አለ እቃ አስቀምጡልኝ አለች እቃ መስሎኝ እኔ ሰው እቃ ነው እንዴ እንዴት ለፖሊስ አይጠቁም የት ነው ያለው ሚኪ በቃ ይኸውልህ እዚህ ጋር ያለው ሚኪ ይኸውልህ ና ካሜራማን እዚህ ጋር ያለው እዚህ ጋር ያለው በህይወት አለ ሚኪ አረ ወይኔ አረ ካሜራማን ሰው ጥራልኝ ሚኪ አረ ጫልቱ ነይ እስቲ ጫልቱ ነይ ወይኔ በህይወት አለ ግን ሚኪ እባክህ ና ወደ ውጭ እናርገውስ ወይኔ በህይወት አለ ምንድነው ያደረጋችሁት የት ነው ያለው ሚኪ በቃ ይኸውልህ እዚህ ጋር ያለው ሚኪ ይኸውልህ ና ካሜራማን እዚህ ጋር ያለው እዚህ ጋር ያለው በህይወት አለ ሚኪ አረ ወይኔ አረ ካሜራማን ሰው ጥራልኝ ሚኪ አረ ጫልቱ ነይ እስቲ ጫልቱ ነይ ወይኔ በህይወት አለ ግን ሚኪ እባክህ ና ወደ ውጭ እናርገውስ ወይኔ በህይወት አለ ምንድነው ያደረጋችሁት ነይ እስቲ ውሃ ነገር አምጪልኝ ምንድነው ቆይ እስቲ እጁን ፍቹ እግሩን ፍቹ ሰንሰለቱን ፍቺለት ሚኪ እስቲ በደንብ ፍቺለት ሰንሰለቱ እንዳለ ፍቹ ካሜራማን ሰው ጥራልኝ እግሩን ፍቹ በደንብ ፍቹ ሚኪ አይዞ ደርሰናል ምን ያህል ጊዜ ነው እንደዚህ ያሰራችሁት ግን እስቲ የእጁ ቅርጽ ራሱ ነይ ከፍ አድርጊ አይዞ ሚኪ አይዞ ሶፋው ላይ አስተኛ ሶፋ ላይ ውሃውን ይዘሽልኝ ሂጂ ውሃውን ይዘሽልኝ ሚኪ እስቲ ጠጣ ውሃውን ጠጣ አይዞ ምንም ሰውነቱ ላይ ቁስል ምናምን የለማ ያደረጋችሁት ነገር የለም እንደዚህ የተቀዳደደ ልብስ እጁ ያሰራችሁበት እንዴት እንደሆነ እዩ እንዴት እንደቆሰለ እጁ አይዞ ሚኪ ምግብ ሰጡታላችሁ ግን ሚኪ አይዞ ትንሽ ዋለታ ትንሽ ያረጋጋል ልጆቹ እየመጡ ነው ነርስ ይዘው እየመጡ ነው አይዞ ነርስ ይዘው እየመጡ ነው ከማሳር ውጭ ያረጋችሁት ነገር አለ ያቺ እናትሽን ተዘጋጅ በያት ከርቸሌ ነው የምትቀጥለው ወይኔ ውድ ቤተሰቦች ሚኪ ለ30 ደቂቃ ያህል ተኝቷል ትንሽ ረፍት አድርግ ብዬ ነው በዚህ ቤት ነኝ ነርሶቹም አይተውታል ደና ነው ስላሉ እዚህ ቤት ላይ እየጠበቅኩት ነው ትንሽ እንዲተነፍስ ጭራሽ ያልጠበቅነው ነገር ነው እኔ እንጃ አፌው ላሱ የተንተባተበ ነው ማለት እጁ በሰንሰለት ታስሯል
እጁ ላይ የታሰረበት ቆይታ ይመስለኛል 7-8 ቀን ይሆናል እዚህ ቤት የታሰረውና እጁ ላይ በጣም ክርክር ነገር አለ የእግሩ ላይም እንደዛው በሰንሰለት አስረው እዚህ ቤት አግተውት ነው ያገኘነው እንግዲህ ሚኪን ወይዘሮ ታደለች እንግዲህ ይሄን ነገር ሲሰሩ ነበር ከስር ቤትም ሆነው ወይዘሮ ዳመነች ደግሞ ይሄን ለዚህ ነገር ተባባሪ ተሳታፊ ሆኖ ከነልጃቸው ይሄን ነገር ሲያቀናብሩ ቆይተዋል አሁንም ቢሆን ይሄ ነገር አላበቃም የዚህ ነገር መጨረሻ ገና ነው ለሁሉም ነገር መልስ አላገኝ ለሁሉም ነገር ጥያቄ መልስ ካላገኘው አልመለስም ያጠፋ ሰው መቀጣት አለበት ሁሌ እንደምንለው ወይዘሮ ዳመነችን ውጪ ከነልጆቻቸው ጋርዶቹ እንዲጠብቁ አርገን ነው እኔ ከሚኪ ጋር እንግዲህ ያው ያለበትን የጤና ሁኔታ ማሳወቅ ስላለብኝ ነው ምንም እንዳልተፈጠረ ዝም ማለት ስላልቻልኩ ነው ሚኪ 30 ደቂቃ አልፎታል አልነቃም ነርሷም ትንሽ ይረጋጋ ብላ አሁን ነው የወጣችው ነርሷምና ትንሽ እንጠብቀው ትንሽ ቆይታችሁ ቀስቅሱ ስላለች ለቀሰቀሰው ስለሆነ ነው ካሜራ ያበራሁት ካሜራማኑንም የጠራሁት ሚኪ በጣም ተኝቷል ውሃ ምናምን አርገንለት ስለነበር እንደዛም ሆኖ ሊነቃ አልቻለም ሚኪ ተለቀሃል እኮ አይዞ ደህና ነህ እንዴ ተረጋጋ ሚኪ ነኝ ተሙ ነኝ ተረጋጋ ሚኪ ተረጋጋ ነኝ ተረጋጋ አይዞ ነኝ አይዞ ትንሽ ተንፈስ አይዞ ተመስገን ነኝ ተረጋጋ ሚኪ እኔ ነኝ አሁን ያለሁት አይዞ ሚኪ አይዞ ቆይ እስቲ አሁን ቁጭ በል ትንሽ ደህና ነህ ምንም ጉዳት አላደረሱብህም አይዞ ቤተሰቦች እንግዲህ ያው እነሱ በተናገሩት ነው ገና አሁን ከሚኪ ማረጋግጠው ገና አሁን ነው ያው እነሱ ያሉት የነበረው ምግብን በአግባቡን ሰጠዋለን ከማሰር ውጭ ያደረግነው ነገር የለም በሰዓቱ ዋን ሰጠዋለን ሽንት ቤት ሜድ ሲፈልግ እንዲሄድ ረጅሙን ሰዓት ተኝቶ ነው የሚያሳልፈው ሲሉ ነበር ስለዚህ አካላዊ ጉዳት ምንም የደረሰበት ነገር የለም ሚኪ በተደጋጋሚ ጉዳት ሲደርስበት ነበር ባለፈውም ታግቶ የደረሰበት ነገር አይታችኋልና ሚኪ ተሙነኝ አሁን ይልክ እኔ መጥቻለሁ አይዞህ ረጋ በል የኛ ሰዎች ናቸው ካሜራው ችግር የለም የኛ ሰዎች ናቸው ዙሪያ ያሉት ካሜራውን ጋር ያሉት ምናምን አትጨናነቅ ያመመው አትጨናነቅ አይዞህ አልፋልኝ ካሜራ ይጣፋል ችግር የለውም ከካሜራው እንደጠፋ ቁጣር እርሱን እርሰው ራሴን ያመመኝ ነው አይዞህ ነርሷም እኮ አይታክ ነው ሄደችው ሚኪ እሺ ትንሽ ተኛ ወይ ወደ ቤተሰቦች ነርሷም ማይተዋለች ያው ደና ነው ስላለች ነው ሜቢ ባግባቡ አየር ያለ መውሰድ ባግባቡ ምግብ አለመብላት ውሃ ለመጠጣት ነው እንጂ ሌላ ችግር የለም ስላለች ነው ካሜራውን አጥፍተን ያው ማውራት ከቻለ ተመልሼ ማገናኛችሁ ነው የሚሆነው የሁላችሁም ስጋት የሁላችሁም ፍርሃት ነበር ሚኪ በህይወት አለ የሚለውኛ ራሱ አጠራጥሮን ነበር ደብዛው ሲጣፋ እና ያው ወይዘሮ ታደለች በጣም አስከፊ ሰው ስለሆነች በህይወት ይኖራል ብዬ ራሱ አላሰብኩም አሁን ተደናግጫለሁ እንደማረግ አላቅም አንዳንድ ሰዎችን ላማክርና ጉዳዩን እንግዲህ የሚቀጥል ይሆናል አንዴ ካሜራውን እናጥፋና ተመልሰን እንገናኛለን ቤተሰቦች ከሁለት ሰዓት ተኩል በኋላ ተመልሰን ተገናኝተናል ሚኪም ነቅቷል አሁን ማውራት ይችላልው ስላለ ነው እንጂ ቀረጻውን የሚያሰርዘን ነበር ያው ሚኪ ማውራት ፈልጋለሁ ስላለ ነው አሁንም በዛው በታገተበት ቤት ውስጥ ነው የምንገኘው ሚኪያውን ደና ነው ልብስም ቀየርነለት ሻወርም እንዲወስድ እዚሁ እንዲተጣጣብ አድርገናል ነርሶቹም በደንብ አይተውታል የጤና ሁኔታ እስኪ አይደለም ስለተባለ ነው ይሄን ቆይታ ያደረግነው እንጂ ወደ ሆስፒታል መሄድ ከብዶን አይደለም ስለዚህ ሚኪ እንኳን በሰላም ተረፍክ እንኳን ደህና ቆየኸኝ ቅድም ከእንቅልፌ ስነሳ እዚህ ቤት ያለችው ሴትዮ እሷን መስለኝ ነው ታየኸኝ ዘልዬ ንቅ ያረኩም ለዛ ነበር ኃይለኛ ራስ ምታት ያመመኝ ነው
በቂ ምግብ ሰጥቶኛል ግን አስረው ተሰቃይቻለሁ ከየቱ ነው መጀመር አላቅም ማውራት ፈልጋለሁ ስላልክ እንደውም እኛ ዛሬ ይረፍ ብለን ነበር አሁን ሲረጋጋ ንፋስ ሲወስድ ሰውነቱን ያው ከካሜራማኖቹ ጋር ሆነን ትንሽ ለቅለቅ እንዲል ምናምን አድርገን ነው ለቀቅ ብሏል አሁን ቀዝቀዝም ስላለ ነው ትኩሳቱም ቀንሷል ሰውነቱ በጣም ያተኩስ ነበር አሁን ነርሷን በደንብ አይተዋለች የጤና ስጋት የለበትም ስላለች ነው እንጂ አሁንም ቢሆን ደህንነት ካልተሰማ ማቋረጥ እንችላለን በጣም ደህና ነኝ ምንም እንደባለፈው ሰውነቴ ላይ የደረሰብኝ ነገር የለም ባለፈው እንግዲህ በጩፌም እስከ መወጋት ብዙ ነገር ነበር እንደዚህ አይነት ነገር የለም ግን መጥፎ ቀናቶች ነበሩ አሁን የት እንዳለው አላቅም የት እንደነበርኩ አይኔን ጨፍኖ አይኔን አስሮ ነበር ስንቀሳ እንትን ከሆነ ቦታ ወደ ሆነ ቦታ ሲወስዱኝ የነበረውና ወይዘሮ ታደለች የምትባል ሴት ልነግር የምፈልገው ነገር ምንም ባዕድ አምልኮ ላይ የምትሰራ ሴት ሳትሆን አጭበርባሪ ሴት ናት ብዙ ብሮችን የምትቀበል እዛ እኔን መጀመሪያ ያገቱኝ ቦታ ጫካ ምንም ዝም ብሎ ጫካ ነው ምንም ወርቅም አለ ዳይመንድም አለ ያሉት ዝም ብሎ ነው ሴትዮዋ እንኳን መተትም ልሰራ ምንም ለራሷ ምንም አታቅ ሴት ናት ግን እንደዚህ ያለች ብር ሰዎችን ባለሀብቶችን ብር ትቀበላለችና እባብ እንኳን የለም እዛ እኔን ያገቱኝ ቦታ ምንም ነገር ሰላማዊ ቦታ ነበር ግን የሆነ የመጀመሪያዎቹን ቀን በጣም እኮ ራስ ምታቱን አልቻልኩም አይዞረጋ ብላስቸኳይ አይደለም ለተመልካች ደህንነት ይላሳውቅ ተመልካች ለኔ ይሄኔ ስንት ተጨንቋል ስትል ስለነበረ ነው ያኔ እንዴት እንደሆነ ሁሉ የመጀመሪያ ጊዜ ያኔ በጩቤ ስትወጋ ያለውን ስለምታቅ ለተመልካች ስላለበት ሁኔታ ይወቁ ስላለ ነው እንጂ ይሄን ቀረጻ ማድረግ አግባብ ሆኖ አይደለም ውድ ቤተሰቦች ውድ ተመልካቾች እንግዲህ አላቅም ምን እንደተፈጠረ ማቀው ነገር የለም ቻናሉ ስልኬ ምንም ያለው ነገር ኔጋ አይደለም በጣም ደህና ነኝ እግዚአብሔር ይመስገን አሁን ሰላም ነኝ ያቅም ማነስ አጋጥሞኝ ስለነበር ነው ግልኮስም ወስጃለሁ ሚሪንዳም ጠጥቻለሁ ምግብም በልቻለሁ አሁን ሰላም ነኝ አውቃለሁ እናንተ እንግዲህ ለራስ ጦስ አቱን ብዙ ነገር ስትሉኝ ነበር ተመስገን አመሰግናለሁ አይዞሚኪ ያው ይሄ ብዙ ማፋለግ አድርገናል አንተ ከጠፋክ 10 ቀናት ሊሞሉ ነበር ዛሬ በዛ ውስጥ ነው የተገኘው በህይወት መኖር ራሱ አጠራጣሪ ነበር ማለት በህይወት ሚኪ ያለ የለም ይለው ራሱ ጥያቄ ውስጥ ገብቶ ነበር ሌላውን ነገር ተውና መገኘቱ ምናምን በህይወት መኖር ራሱ ስጋት ሆኖ ነበር ሁሉም ነው የተጨነቀው ቤተሰቦችም እኛም ተመልካችም ብዙ ጥረት አድርገናል ያው እናትም ብዙ ስትረስ ውስጥ ነው ያለችው ባንተ ምክንያት ለሁለተኛ ጊዜ እንዲመሆኗ ትንሽ ጭንቀት ለቆባት ነበርና ብዙ ነገር አለ አዝናለሁ እኔ ፈልጌው የሆነው ነገር አይደለም ምናልባት ያው ተው ማለታቸው ብዙ ነገር እንትን ሊል ይችላል ግን ትንሽ እንግዲህ ያው አሁን ቃሉን ባልጠራ ደስ ይለኛል ወደዚህ አካባቢ ወደ ቂጤ አካባቢ የተወሰነ ጉዳት አለ እንደ መጀመሪያው ከፋ ባይሆንም ያው ስቃይ አለ ማለት
እንግዲህ የመጀመሪያ ቀን ሆዴን በስትክክል በደንብ ነው በቦክስ ሲመቱኝ የነበረው እስኪበልሽ ያው ከታገትኩ እንግዲህ አንድ ሳምንት በላይም ነው እኔ አላቅም በቁጥር ቀኑን ስንት ቀን እንደሆነና በብልዙ እዚህ ጠፍቶ ነው እዚህ ጋርና እንግዲህ ይቅርታ በጣም በኔ ምክንያት እንግዲህ ያዘናችሁ የተጨነቃችሁን ቤተሰቦች እንግዲህ ይቅርታ መጠየቅ ፈልጋለሁ አሁን ሰላም ነች ወይዘሮ ታደለች የት ነች ወይዘሮ ታደለች እስር ቤት ነው ያለችው ባንተም ኬዝ በሌላም ኬዝ ተጠርጥራ የክስ ሂደት ላይ ነው ያለችው እስር ቤት እንድትገባ ተደርጎ እዛ ምርመራ እየተደረገባት ነው እንዴት ልትገባ ቻለች እስቲ በመጀመሪያ ስለገት ያለው ነገር ንገረኝ ማለት ፕሮሰሱ እንዴት ነበር እኔ እንደውም ካሜራማን ያሳየኝ ቪዲዮ ነው ያየሁት ስለ ካሜራማን ስለምንም ማውቀው ነገር የለም ግን በሰዓቱ ምን ነበር የተፈጠረው የት ነበር ይሄድከው ምን ነበር ሐሳብ ይወለ አንድ እንግዲህ ስሙን መጥቀስ አልፈልግም ሰፊ ጫካ ወይዘሮ ታደለች መሰራበት ቦታ ነበር የሄድኩት እንግዲህ ከልጁ ጋር ነበር ነው የሷን ግዛት የሷን ድንበር የሚጠብቁ አሉ መሰለኝ አላቅም ምክንያቱም እዛ ቦታ ላይ የራሳችን ግዛት የሚሉ ቦታ ላይ ትልቅ የማጭበርበር ስራ ስለሚሰሩ ሰው እንዳይመጣ ጋርድ ምናምን ያዘጋጃሉ እንደዛ አለ ያው ሰው ከመጣ እዛ ጋር ካወቀ ስራቸውን ስለሚያበላሽ የሆነ ሰው ከዛ መስመር እንዳያልፍና እኔ እንደውም መጀመሪያ ቦታውንም ቀርጬው ነበር ማለት እንደዚህ ሀይቅ ነገር አለው እንደ ፋውንቴን ደረጃ አለ የሆነ የሚያምር የተሰራ በመንግስት አካል የተሰራ ቦታ ነው የሚመስለው በሲሚንቶ ባርማታና ግራ ገብቶኝም ነበር ከዛ ግን የሆነ አፈርም እኔ አላቅም በዛ ሰዓት ቪዲዮ ይቅረጽ አይቅረጽ በደም ማስተውሰው ነገር የለም ግን እንደውም ሌላ ስልክ ነበር እኔ ይዤ ነበር እንዳጋጣሚ ሆኖ የኔ ስልክ ጋዜጠኛው ካሜራማኑ ጋር ነበር እንዳጋጣሚ ሆኖ እና እኔ አፈር ይበትንብኝ አላቅም እንዲሆነ ነገር ብቻ ስወድቅ ትዝ ይለኛል ወድቅ ያለው በደረቴውም በጀርባዬ ወድቅ ያለው እና ጎትቶኛል መሰለኝ ግን በደረቴውም በጀርባዬ ለምን እንደወደኩ ማስተዋወሰው ነገር የለም እና እንዳልኩ በጣም ሰፊ ምናልባት በጣም በብዙ ሺህ የሚቆጠር ካሬ ላይ ያረፈ ጫካ ነው እንዳልኩ ነው የሆነ ቦታ አለ ሴትዮዋ ይመስለኛል ወንዝ ገብራለውም እዛ ጋር የተለያዩ መተቶችን ጸደፍተራዎችን በመጠቀም የተለያዩ ሰዎችን ፈውሳለሁ እንዲበሩ አረጋለሁ ወደ እንስሳነት ቀይራለሁ ብላ የማጭበርበር ስራ መስራበት ቦታ ነው እዛ ቦታ ደግሞ ያው ገብቷል ሌላ ሰው ከመጣ ይነቃበታል ስለዚህ የተለያዩ ጋርዶች ነበሩ እሱ ቦታ እንዳያልፉ እዛ የሚገርም ነገር እንትኖች ፈረንጆች ሶምሶማር ይሮጡ ወይም ደግሞ ውሻ ምናምን ይዘው አሉ እኔ አንድ ያየው መሰለኝ ያው ጋርዱም እንደዛ ሲል ነበር ምናልባት የህግ አካልም ቢመጡ ሊሊ ከለክሏቸው ከዛ አንዱ ለቀን ምናምን እዛ ነበርኩ ያው ምግብ እኮ ትቆያለህ እኮ ሳትበላ 2 ቀን ልትቆይ ትችላለህ እሱ ሳይሆን በቃ የሆነ ማለት ታስረ ነው በቃ መተኛውም እዛው እንደዛው ሆነ ነው እሱ ስቃ ያለው ከዛ በኋላ ግን እኔ ምንም አውቀው ነገር የለም የት ልምጣ እዛ ያለው ነው ትዝ የሚለኝ እዚህ ቤት ይሄን ቤት ራሱ አላውቀው ሳሎኑ ራሱ ሳይሆን ግራ እየገባኝ ነው አላውቀውም በቃ ይሄ ማለት ታገተ የቆየህበት ቤት ነው ሚኪ ማለት ለቀናት ያህል እዚህ ነበር ሲመስለኝ እዛ እንደዛ ቆዩ እዚህ ገና ከመጣ ሳምንት ሊሞላ ወይ 6 ቀን
ምናምን ቢሆን እዚህ ቤት ከመጣውን ቀን መሳሰበው እንደዛ ነው የሚሆነው እዚህ ከመጣ የምታስታውሰው ነገር ንገረኝ እስቲ አንዴ ነው ሲያንሹካሹኩ የሰማሁት ሴት ልጅ አለቻት እንዴ የሆነ ሴትዮ ስለ ቅጠላ ቅጠል ስለ እጽ ስታወራ ነበር የሰማሁት ሐኪም ነገር ነች ወይስ ጠንቋይ ናት እያልኩ ስለ እጾች ነው የምታወራው እጽ እንዲፈውሳል እያለ ግን ሴት ልጅ ያለቻት መሰለኝ ድምጽ የሰማው መሰለኝ በተደጋጋሚ የሴት ድምጽ አላቅ ሲያንሹካሹኩም በደንብ አልሰማም እንትን ዳማ ከሴኖ ብላ የሆነ ነገር እዚህ ጋር እንደዚህ ታረግልኝ ነበር ከዛ ወዲያው ራሴን ስቼ ተኛለሁ ወዲያው ረጅም ሰዓት ያው ሰዓት አታይም ግን በቃ ድብን ያለ እንቅልፍ ነው የሚወስድ ትመጣና ጫምቃ ሲጋ ታረግልኛለች አላቀም ጠንቋይ ይሁኑ መተተኛ ይሁኑ አላቀም ይሁኑ ተመስገን በጣም ከባድ ነገር ነው ቤተሰቦች ማለት አሁን እኔ ማጣሪያ ያለብኝ ነገር አለ ስለ ወይዘሮ ታደለችም ወይዘሮ ዳመነች ሁሉንም ነገር ከነ ልጆቻቸው ማውራት ፈልጋለሁ ሚኪ ይሄን ነገር መስማከር ይለበው ወደ አልጋሊ እንዲያረጉ ወይ ወደ መኪና ውስጥ ትንሽ ደቂቃ እንድታርፍና እነሱ ማወጣጣት የምፈልገው ነገር አለ ምንም እንደማያውቁ ነበር አክስ ያደርጉ የነበረው መጨረሻ ሳስፈራራቸው ነው እዚህ የደረስኩት እዚህ ቤት ተጠቁሜን አልኳች ከዚህ ቪዲዮ ከመስራቴ በፊት እኔ የቤተሰቤን ኬዝ እየሰራው ብዙ ነገሮችን አጣርቼ ነው ወደዚህ ቤት የመጣሁት ማለት ተመስገን የሚኪን ጉዳይ ከምን አደረስክ ስትሉኝ ነበር እኔ ከጀርባውኝ ብዙ ነገሮች እየሰራው ነበር ከሱ ክሮች ጋር ሆኛ አንድ ላይ ብዙ ነገሮችን ሰራ ነበር ዛሬ ግን መልስ አግኝቼ ይሄው ሚኪም ተገኝቷል ጣዋት የመጣው ነኝ እዚህ ቤት አሁን ወደ 10 ሰዓት ገደማ 9 ሰዓት ገደማ አልፏል እውነትን እየፈለግን ነው ስለዚህ ወይዘሮ ዳመነችን ከነ ልጇ አስገብቼ ሁሉንም እውነት መስማት ፈልጋለሁ አልገባኝም ውስብስብ ነው ታሪኩ እዚህ ነገር ውስጥ እንዴት እንደገባች እሷስ ከታደለች ጋር ምን እንደሚያገናኛት ማወቅ ስለምፈልግ ወደዛው ሄዳለሁ ሚኪን ግን አሁን ከመጡት ከካሜራማኖቹ ጋር አድርጌ ደግፌ ያስወጣህና ትንሽ ረፍት አድርግና ትመለሳለህ ትንሽ ደቂቃ ረፍት አድርግ ነገሮች ጫና እንዳይሆንብን እሺ አይዞ በርታበል ና ካሜራማን እንደግፈው አይዞ ቤተሰቦች ከወይዘሮ ዳመነች ጋርና ከልጃቸው ጋር ተመልሻለሁ ከጫልቱ ጋር አሁን ሚኪ በቤታችሁ ተግቶ በሰንሰለት ታስሮ በገመድ አፉ እንደዛ በጨርቅ ተጠቅጥቆ ነው የተገኘው ሌላ ምንም ዝባዝንኪ አልፈልግም ሁሉንም ዝርዝር ፈልጋለሁ ለልጆት ህይወት የሚያስቡ ከሆነ አሁን ከመጀመሪያው ጀምሮ ማን እዚህ እጁ እንዳለበት ሁሉንም ነገር መናገር አለበት ከርሶ ብዙ የምፈልገው ነገር አለ እሺ እንግዲህ እንዴ ካልክ ከፈረደብኝ እንግዲህ እውነቱን ልንገርህ ሚኪ ስሙ ሚኪ መሆኑን እኔ አላቅም እኔ የባህል ሐኪም እንደሆንኩኝ ባልክ እርግጠኛ ነዎት ግን የባህል ሐኪም ብቻ ነዎት የባህል ሐኪም ብቻ ነኝ ከዚህ መሃል ላይ ያው እንግዲህ ልጅን ልካታለሁ አደራው ማንም ሰው እንዳይነካብኝ አንቺ እንትን በይልኝና ቃውን ይዘስ መጣ ማንም እንዳይተነኮላት ምናምን በየነግራታለሁ እሺ ምንም ችግር የለም ምናምን ትላለች እና አንዳንድ ነገር ምን ተሲል እዛ ንብረት ምንም ስላለን ለዛ ለንብረታችንም ኃላፊነት የሰጠናት እሷና ተቆጣጣረልናለች አሁን እኛ የነን ነገር ስታረግልን እኛ ደግሞ አጠፋዋን ውለታው አንድ ምትሉልኝ ነገር አለ ምናምን ትለኛለች ያ ቀላል ነው ምናምን ትላለች ከዛ ልጅቷ መቼ ነው የምትመጣው ጫልቱ መቼ ነው የምትመጣው ስትለኝ ጫልቱ ተነጎዳያ ነው የምትመጣው አልኳት ጫልቱ ተነጎዳያ ነው የምትመጣው በቃ እንደው ነገ እንድትመጣልኝ አድርጊልኝ ትለኛለች ለምን ምን ነው እንትን አይፈልጊያት አንቺ ጋር ደግሞ ባደራ ማስቀምጠው ቃልኝ አለች እሺ እንግዲያውስ ካልሽ ብዬ በቃ ጫልቱ ነይ ነገ ብላሻለች ሂጂ አልኳት እሺ ብላ ጫልቱን ተነስታ በሌሊት ተነስታ ሄደች ስትሄድ
ያው እሷን ታገኛታለች አገኘኋታለችና በእንትኑ መድኃኒቱ እንዳይደርቅብኝ አደራሽን ምናምን ብዬ ቅጠሉ እንዳይደርቅ ስሩ እንዳይደርቅብኝ ባክሽን ምናምን እንዳታቆያት ስላት ችግር የለም ትልና ይሄ ሚኪ የሚባለው ልጅ በዛት ቃል ክልሻል ብላኛል ሸልም ታስቀምጪው ባደራ መልክ እኔ ደግሞ ዕቃ መስሎኛል ለካስ ዕቃ አይደለም ከሁለት ጎረምሶች ጋር አድርጋ ሶስተኛ ልጅ ሆነው እንግዲህ አደራሽን ሰው ቤትሽ ውስጥ እንዳታስገቢ ማንም ሰው እንዳያቅ ህመምተኞችም ሲመጡ እንዳያዩት ይሄ ለኛ ለስራችን አደገኛ ጦር ነው እና አደራሽን ብላ በስልክ አስፈራርታኝ ይሄ እንደዚህ ቢሆን እኔ ከነዘር ማንዘርሽ ነው መጨረስሽ እንደዚህ ነው ማረግሽ ለሰው እንዳታወሪ አንቺ የዋህነሽ ታወሪያለሽ ምናምን ተለኝና ታስፈራራኛለች እኔም ደግሞ ለልጆቼም ለኔም ሰጋው ከዛ ሲያመጡት ሁለት ጎረምሶችም አሉ እሱን ሸፍነው ይዘው ታስገቡት ከዛ እኔም አስገባውት ደበቅኩት ጓዳ ያስቀመጥኩት ህመምተኞች ማንንም የሚመጣ ሰው የሚያየውም ሰው የለም እኔ ያስቀመጥኩት ምክንያቱም ፈርቻት ነው ለልጆቼ ፈርቼ ነው አደገኛ ሴት መሆኗን እኮ አውቃለሁ ግን እዛ ያለውን ንብረቴን ተጠብቅልኛለች ምክንያቱም ኃይለኛ ናት በዚህ በስራዋን በመናምን ስለሚፈሯት ንብረቴም እዛ ሀገር ያለው አይነካብኝም ልጆችም ሲሄዱ ማንንም የሚነካ የለም ብዬ ፈርቼ ነው ይሄንን ሚስጥር አድርጌ ወዲም ቦዲ አድርጌ ያስኩት እኔ አልጉዳሁትም እኛ ጋር ቢመጣም ያው እንዳትፈቱት ስላለች እግሩንም እጁ እንደታሰረ ነው ምግብ ግን በየሰዓቱ ምግብም ውሃም ምናምን ሰጠዋለሁ እንደውም አንዳንዴ እንትን ሁሉ ሰጥቻለሁ ማለት ድክም ሲል ደማከሴና እንትን አሽቼ እንትን እየቀባባሁት ነው ያለው እንጂ እኔ ያልጎዳሁትም ምንም የተጎዳው ነገር የለም መጠየቅ ትችላለህ ስለታሰረ ግን ፈርቼ ነው ያልፈታሁትኝ ምክንያቱም ቢጠፋ ትጨርሰኛለች ከነ ልጆቼ ብዬ ነው እንጂ ሌላ ነገር ወይ ሌላ ጥቅም አግኝቼ ምናምን አይደለም ያው ንብረቴንና ይሄን ቅጠላቅጠሉን በሆነ ነገር ታጠፋብኝና እኔም መሰራው ልጆቼን ማሳድግበት አጣለው ብዬ ነው እንጂ ሌላ ምንም ምክንያት የለኝም እኔ ስራ ይሄ ነው ከዚህ ሌላ ምንም አቀው ነገር የለኝ ልጄንም አትፍረድባት ልጅ ናት ያው እንደዚህ አርጊ ያለቻትን ነገር አስፈራርታት ሊሆን ይችላል እኔም ደግሞ ስለምፈራ ታይ ልጅ እንደሱ እንዳታርጊ ምናም በያታለሁ ልጆቹን ግን እኔ ያላቃቸው የመጡትን ጎረምሶቹን አይቻቸውም አላቅም ብቻ ዱብዳ መተው ነው ያው እነሱም እየመጡ ጧትና ማታ የት እንደሚውሉ አላቅም ጧትም ይመጣሉ በመሳም ይመጣሉ ማታም ይመጣሉ ቼክ ያርጉት ይሄዳሉ ጎብኝተውን ይሄዳሉ ጫልቱ እንዴት ነሽ አሁን እንግዲህ ጉዳችሁ ተጋልጧል ሌላ ዘባዝንክ ያልፈልግም አንገትሽ እንደደፋሽ እውነት ነው መስማት ፈልገው የዛለት እንዴት እንዳመጣችሁት እንዴት ከወይዘሮ ታደለ ተቀበላችሁ ወደዚህ ቤት እንዳመጣችሁት ልጆቹ ስለ ልጆቹም ያለሽን መረጃ ስልክ ቁጥራሽ ሁሉ ነገር እንድትነግሪኝ ፈልጋለሁ እሺ እኔ ከዚህ ሲሄድ መድኃኒቶቹ ነበር ለመድኃኒቶቹ የሚጠቅሙትን ቅጠላቅጠል ነበር ለማምጣት የሄድኩት ሰብቼ የሚሄድኩት እንደዛ ነው ግን እዛ ስደርስ ሌላ ነገር ነው ያየሁት አስፈራርታ ነው ልጁን ከኛ ጋር የላከችው ልጆቹን ደግሞ ነው ያላቃቸው እኔም ፈርቼ ነው ፍቃደኛ የሆንኩት እንጂ ለመከራከር ሞክሬ ነበር እዛ ግን ሴትዮዋ ፈሯት ምንድነው የፈራሽው ፈሯት ማለት አው ታስፈራራናለች ሴትዮዋ ብዙ ነገር ስለምታደርግ እንደዚህ አይነት ነገሮችን እሷ ስታዘን መስራት ነው ያለብን ማለት ነው ምክንያቱም ህይወታችን ላይ አደጋሉ እሷ የምታረገው ነገር ቢሆን ግልጽ ነገር አይደለም ያለው ነገር እንዴት ልጆትን እዚህ መዘዝ ውስጥ እንድትገባ ይፈቅዳሉ ማለት እንዴት በዚህ እገታ ሴራ ውስጥ የርሶ መግባት ሳይንስ ልጆትን የሚያሳትፋሉ ነገርኩ እኮ እገታው እቃ አደባደራም ታስቀምጭልኝ
እልክልህ አለችኝ እንጂ እኔ ሰው መሆኑን ጭራሽ አላቅም ታስሮ እንደምሲመጣ ይዘውት መጡ ከዛ እግሩና እጁን አስረውት አንድ ክፍል ቤት መኝታ ቤት ሰጠው እዛ እኔ ደግሞ ታሞ መጥቶ የሚታከም መድኃኒት እንድሰጠው መስሎኝ ነበር በቃ በቅስፈት ነው የገቡት ሰው ሳያቸው ነው የገቡት ሰው እንትን ሳይል ነው ያስገቡት ማንም ሰው አላየውም እኔ ራሴ ዱብዳ ምንድነው ምናምን ስል በቃ እሷ ናት የላከችው ዞሮ ታደለሽ ናት የላከችው እንዳትነኪውማ እንደዚህ እንዳታርጊ እንዳፈችውማ እያለች እሷን በቃ አስፈራርታኛለች ትጨርሰናለችማ ምናምን እያለች ነው እንጂ ከዛ በኋላ እኔ ልጁ ማሳዘነኝ ሲያሳዝነኝ ያው መናገር ምናምን አይችልም እንደተደረገ አላቅም አልኩ የውሃም ሲጠጣ ጠጣዋለሁ ምግብም እንዲበላ አድርጓለሁ ሻይ ምንም ትኩስ ነገር እንዲወስድ አድርጓለሁ ምክንያቱም አልቻለም አንጀት የኔስ ልጅ ቢሆን ስራዋን እኮ ተንኮሏን አቃለሁ ግን ያንን ተንኮሏን ደግሞ እግዚአብሔር እስከሚያጋልጣት ድረስ እስከሚፈርድባት ድረስ እኔ ዝም ብዬ ነው ምክንያቱም እኔ በሆን ማንም ሳያቀኒ ባሳውቅ ትገለኛለች ንብረቴንም ታጠፋብኛለች የምሰራው ማጣለው ብዬ ሰግቼ ነው እንጂ እኔ ልጅ ተባባሪ ልጅ ምን እንደሆነ ቻላቅም እቃ ነው ያለችኝ እኔ ቃም ታመጣ ነው እንጂ መሰለኝ ሰው እንደምታመጣ አላቅም ልጅም እዚህ ውስጥ እንደዚህ እንዴት ከታታለው አደራ እንሰጥሽን እቃ በጥንቃቄ ይዘሽ ነው ብዬ ላኳት እንጂ እኔ ሰው እንደምታመጣ አላቅም ለክፋትም ደግሞ አስቤ አይደለም በቃ ደገኝ ሴትዮ ናት ትጨርሰናለች ብዬ ፈርቼ ነው ልጆቼ ነው እኔንም በእናት አታስጨንቀኝ እናት ይለህ ተወኝ በእናት እኔ ወድጄ እኮ አይደለም እኔ ፈርቼ ነው ልጆቼን ላሳድግ ብዬ እንጂ እኔ መቼ ይሄንን አስቤው ነው ብለህ ነው ተወኝ እባክህ ተወኝ አታስጨንቀኝ ይኸውልሽ ጫልቱ ሌላ ይደበቅሽኝ ስለ ልጆቹ ያለሽ መረጃ ካለ እያንዳንዱ ልትነግሪኝ እፈልጋለሁ እየጠበቅኩ ያለሁት ከናንተ አሁን ስለ ሁለቱ እዚህን ሚኪዘው ስለመጡ ወንዶች መስማት ስለምፈልግ ነው ስለዚህ ሁሉንም ነገር መስማት እፈልጋለሁ ገባሽ ስለ ወንዶቹ መታቂው ነገር ዝርዝር ነገር እንድነግሪኝ እፈልጋለሁ ነገሮቹን እንደዚህ አውቀሽ ያሳጠርሽ እንደፈራ ሰው ምን አክቲቪቲ ቅድም መላስ ሲረዝም አልነበር ቅድም ስትታፊያል ነበር ስታንቂኛል ነበር የት ሄደ ያሞራልሽ አሁን ተገኘባችሁ እኔ ያላቃችሁ ልጆቹ እኔ ይሉት ማዘር የነዚህ ልጆች ነገር ሳላ ከዚህ ቤት አልሄድ ስለዚህ ስለ ልጆቹ ያለው ነገር እንዳለ እንድነግሪኝ እፈልጋለሁ ልጆቹን አላቃችሁ እኔ በሷ በኩል ነው ያዩአቸው ከዛ በኋላ እዚህ ቤት እንደሚመጡ ካንቺ ጋር ኮንታክት እንደሚያደርጉ ነው እንግዲህ መረጃ አለ የሚመጡት ልጁን ለማየት ነውና ለመከታተል ነው እንጂ ሌላ ነገር ኖሮን አይደለም አሁንም ቢሆን አንድ ቃል አታወሩ ነገ ተጣሩላችኋላችሁ ሁለት ወንዶች የተባሉትን እዚህ ቤት እኔ ተጠብቃችኋለሁ እነሱ ማዋራ ፈልጋለሁ ሁሉንም ነገር ከነሱ ነው ማወቅ ፈልገው ገባችሁ አይደል ለመጥራት ፍቃደኛ ነሽ የሚመጡ ከሆነ አይደለም እንዲመጡ ፈልጋለሁ ግዴታችሁ ይመጣሉ ልጁን የተቀመጠው ልጅ ሊያዩ ይመጣሉ ሚኪ ተፈታ እኛ እንደመጣን ምንም ነገር እንዳትናገሩ የት ሄደን እናገራለን ያው ደውላችሁም ሆነ እኔ እዚህ አንድ ሰው መድቤ ነው የሚሄደው ሲጀመር እናንተ የሚጠብቅ ቁጥራቸውንም አላቅም መቶም ሆኖ 10 ነገ ይምጡ እኔ ማስተናገድ ባለብኝ መንገድ አስተናግዳለሁ እያስፈራራኸኝ እኮ ነው ልጄ ምን ሆነ ነው እንዴት ሰው አግተው ቤቱ ከሳምንት በላይ ያለ ምግብ ያለ ውሃ ያሰቃዩት ከስንት በቀን አንዴ ውሃ እየሰጡት ምናም አረተው ማዘር እስኪ እሱ ይናገር የታገተው ልጅ እስኪ ምግብ አላ አንዴ አቅም ያነሰው ታዲያ ምቾት ነው እኔ ሰጠችው ነገር ይኖራል እንጂ እኔማ በተቻለ መጠን ጧሃትም ማታም በምሳም በምንም ሰዓት እቺን ይያልኩ ያባበልኩኝ ያፉ ላይ የታሰረው ነገር እንዳትፈቺ ስለተባልኩኝ ቀስ ያደረኩኝ ያጎረስኩት ነው እስኪ አልተንከባከቡኝም አልሰጡኝም እሱ ብሎ ከተናገረ እኔ ሞት ይፈረድብኝ አሁን ሐሳባችሁ እስከመች ነበር እንዲያግታችሁ ቁጭል ታረጉት ትዛዝ እስከሚመጣልን ከማን ነው ዘሮ ታደለች የስር ቤት ናቸው ከማን ነው ትዛዝ የሚመጣ ዘሮ ታደለች የታሰረችው ትላንት ዲነበርች አይደል እንዴ እሷ ብቻ እኮ አይደለችም እንዴ ለኋላ ያለውም እኮ እንትን ይላል ምን ሆነ ነው ሲጀመር ወይዘሮ ታደለች አጭበርባሪ ነሽ ምንም የመንፈስ ምናምን የሚባል ነገር ሰውን ማጭበርበር ነው ያዛችሁት አረ እንደው ባከህ ልጄ ባከህ ግፈራ ምንም ማላቀው መሰራዋን ሴትዮ እንደዚህ አታርገኝ እኔ ለየለት ኑሬን ነው ማሳደደው እንጂ አጭበርባሪ ምን ቱን እኔ ታቃለሁ እኔ ምን አቃለሁ
እኔ እንደሰው ሞባይል የለኝ በቤት ስልክ ነው የምትደውለው በቃ ትነግረኛለች ይዘጋል እኔ እሷ ስትፈልግ እንጂ የምትደውለው እኔ አልደውል ስልኳን አላውቀው ሲጀመር ተባብራችሁ ህዝቡን ማጭበርበር ነው ያዛችሁት ወይዘሮ ታደለችም ሆኑ እርሶም ሆኑ እልም ያላችሁ አጭበርባሪ ናችሁ ማይካደው አቅሱ ነው እንግዲህ እንደፈለክ በለው እንጂ እኔ ማጭበርብረው አንድ ነገር የለም የመድኃኒቷንም የቅጠሏንም የደማካሲዋንም የጤና አዳማውንም ባቅም አስከፍዬ የታመሙትን አስታምሜ መድኃኒት ሰጥቼ ነው ምልከው እስካሁን በኔ በኩል አንድም የኔን መድኃኒት ቀምሶ ያልዳነ የለም ያላመሰገነኝ ሰው ብዙ ነው ያለው እየመጡ ያመሰገኑ ተሽሎኛል ይያሉ እንደውም ሳንቲሟን እንኳን ሳይሰጡኝ ይሄዱ ተመልሰው እየመጡ ነው እግዚአብሔር ይስጥልኝ የልጆቼ እናት ነው የባለቤቴ እህት ነው ይያሉ ያመሰገኑ ነው የሚሄዱት አጭበርባሪውን ስም ከሰጠህ እንግዲህ ምን አድርገዋለሁ ቀበለዋለሁ አሁን እዚህ ማስመሰል ነገሩ አያስፈልግም እኔ የምፈልገው ልጆቹን ነው ከነሱ ጋር የምፈልገው ነገር አለ ነገ ምንም እንዳልተፈጠረ እዚህ ቤት ተጠራላችሁ ሲጀመር ውድ ቤተሰቦች አንድ ሰው እዚህ መድቤ ነው የሚሄደው ማንንም ጋር እንዳይደውሉ ማንንም ኮንታክት እንዳያደርጉ ሚኪን ግን ወደ ቤተሰቦቹ ወደ እናቱ መውሰድ ስላለብኝ ወደዛ ሄዳለሁ እናንተ ግን ሰማሽ አይደል እያንዳንዷ ነገር ዋጋ ያስከፍልሻል ገባሽ አረባክ ተዋት ልጅን ምን ነው እንደዚህ መታረጋ ቀደም ልጆት እንደዛ መላሷ ሲረዝም ታዋይሉም ነበር አሁን ነገሩ ሲታወቅ አንገቷን ስደፋ ነው ተዋታ ሳሳቃት እባክህ ልጄን እንደዚህ ልጆት እንደዚህ ነው እንደሚንከባከቡት እገታ ውስጥ እየከተቱ ወንጀል ውስጥ ከተው ነገ የእጇን ዋጋ ታገኛለች ለተነካካችሁት ለእያንዳንዱ ሰዎች ፈጣሪ አምላክ ይቴዱ የወዳችንን የልባችንን ያቃል የልባችን ያቃል ወንጀሉን ግን ችግር የለውም እኛ ወንጀለኞች አለ እቃ አስቀምጡልኝ አለች እቃ መስሎኝ ሰው እቃ ነው እንዴት ለፖሊስ አይጠቁሙ አንተ እሷ ተጨርሰናለች ከነ ልጆች አንተ አሰማም እንዴ ምን ነው እናት የለህም እንዴ አንተ ምን ነው አትለምን ይሄ ሰበብ ነው ሰው አግቶ ቤት አስቀምጦ ፈርቼ ነው ማለት ሰበብ ነው እኔ ምንም ምክንያት ቢደረድሩ አሳማኝ አይሆንልኝም ካረጉት ነገር አንፃር ምንም የሚያሳምን ነገር የለም ሰማሽ አይደል አንድ ሰው ጋር ደውላለሁ ብለሽ በስልክሽም ሆነ በቤቱ ስልክ ብትሞክሪ ለራስሽ ህይወት አደጋ ነው የምትዩ ልጆቹ ምንም እንዳልተፈጠረ ነገር እንጣራለን እኔ ሰው ኃይል ጨምሬ እመጣለሁ እነሱ ማስተናገድ ባለብን መንገድ እኔ አስተናግዳለሁ እንዲች ብላችሁ ግን ምንም አይነት ንክኪ እንዳታረጉ አረ ገበያችንን ተዘጋብናል ካምባላ ስራ የሚባል አይሰሩም ይሄ ነገር መልስ ካላገኘ እንዴ ሰው ማገት እኮ ነው እናንተ ስራ ሲጀመር ቀልበኝ ከሆነ ሻርገው አንተ መቀልበኝ ከሆነ አንተ የመብራት የውሃ መትከፍል ከሆነ ሻርገው እኔ በስንት ብር ተስማምታችሁ ነው ግን ልጁን እዚህ ቤት ያስቀመጣችሁት እንደሱ ያቃል እኔ በምንም አልተስማማውም ማረም ቦታ ወይዘሮ ታደለች በብር ነው የሚያምኑት ስንት ብር ከፍላለሁ ብለው ነው እኔ አልተደራደርኩም ወርቁ ብሩ ምኑ ሲል የነበረውስ ወርቁ ብሩ የራሴ ሀብቴ ነው ልጅነት ባሌ ገዛልኝ ነው ወርቁ ብሩ የባለቤቴ ቅርስ ነው ምን ሆነ ነው እኔ የቤቱ ይፈተሽ ስንት ነገር ይገኛል አረፈትሽ ተባብራችሁ የዘረፋችሁት የደበቀ እናትሽ ግን እንደ አጭበርባሪ እንደሆነ ታውቂያለሽ እናትሽ አጭበርባሪ አይደለችም አጋች ናቸው እኛ የታዘዝ ነው እንዴ ያደረገው እኮ ማጭበርበርም እኮ በትዕዛዝ ይሆናል እኛ ምንም የምናውቀው ነገር የለም ከዚህ በላይ ምን ማወቅ ነው የፈለጋችሁት እኔ እኮ ያልገባኝ ከዚህ በላይ ምን ማድረግ ነው የፈለጋችሁት አሁን እኔ ምንም ማለለም ችግር የለውም ውድ ቤተሰቦች ነገ ወንዶቹ ባሉበት መመለስ ነው የሚሆነው ዋና የሚኪ መገኘት ነው የሚኪ ቢያንስ ጤንነቱ ደህና ነው ሌላው ተርፍ ነው ነገ ልጆቹን እዚህ ቤት እንዲጣሩና ነገ ከተቻለ ካልሆነም ከነጎዲያ ብቻ እዚህ ቤት መጥቼ የልጆቹን ጉዳይ ማጣራ ነው ምነው ለዛሬ ጨርሻለሁ ምንም ማውራት አልፈልግም እሺ ልጁ ይምጣ ልጆቹ ይምጡ እሱ ራሱ ይሄ ታግቻለሁ ያለው ልጅ በድለውኛል እንዲያርገውኛል ብሎ ከመሰከረ ሞት ይፈረድ እርሶ ችግር የለም የርሶን ነገር ለኔ ጣሉት እኔ እስራኤል ልስራ ካሜራማን ችግር የለም ካሜራውን አጥፎ ሌላ ነገር አልፈልግም እባካችሁ ነገ እንጨርሰዋለን ነገ በዚህ ቤት መጥቼ ስለነዛ ልጆች መልስ ማገኝ ነው የሚሆነው ለዛሬ ምንም ሌላ ትርፍ ቃል መናገር አልፈልግም ቤተሰቦች ወይዘሮ ዳመነችና ልጃቸውን አውርቼ ተመልሼ ከሚኪ ጋር ተገናኝቻለሁ አንድ ማወራው ነገር አለ እነሱን ያዋጣጣቸው ነገር አለ ግን ሚኪ መናገረው እኔም ማውራት ፈልገው ነገር አለ ስላለ እድል ልስጠው አሁን እየለቀቀኝ ነው ምን እንደሆነ ታውቃለህ እኔ ተገኝቻለሁ ግን ለሳባ ግን መድረስ
አለብን። ሳባ ደግሞ ማነች? ሳባ ይኸውልህ እንዴት እንደምነግርህ አላውቅም። የሆነ ሳስበው ራሱ የሚዘገንና የሚያስጠላ ነው። ሳባ ማለት እኔ ይኸውልህ እዛ እኔ የታገትኩ ሰዓት የነበረች ሴት ነች፣ የታገተች ሴት ነች። በዛ ላይ ተለቅ ያለች ሴት ነች። ማለቴ ተለቅ ያለች ስለ ትልቅ ሰው አይደለም እልህ፣ ግን አላቅም ምናልባት ሀያዎቹ መጨረሻቱን አላቅም። ይኸውልህ ሳትደፈር አትቀርምና በሰዓቱ የሆነ ሰዓት እኛ ስናስቸግረው ምናምን ነገር ወይ እዛው ይመቱናል ምናምን ነገርና ታስቸግራለች። በቃ እሷ ደግሞ በጣም አባቴ እንዲህ ነው ያሳስራል ብዙ ነገር ስትል ነበርና እና አብራችሁ የታገተች ልጅ ነች። ይዟት ነው ሄዱትና በቃ ልብስሽ አውልቂ ልብስሽን የሚል ነገር ነው የሰማሁት። ከዛ ስትጮህ የመደፈር እንትን የለም። እኔ እርግጠኛ አልሆንም ግን 70% እንደዛ ነው የሚሆነው። አሁን ተረጋጋ። ጭንቀት ውስጥም ስላለ ነገሮች እየተደበላለቁብን ነው። ትንሽ ተረጋጋ። እኛ ነገሮችን እናጣራለን። ቤተሰቦች ሁሉንም ነገር እናጣራለን። ሚኪ ውጥረት ውስጥ ነው ያለው። ሁለት ወጣት ወንዶች አሉ። ችግር የለም። እኔ በጣም ባለጌ እኔ ላስታውሳቸው እችላለሁ። በደንብ ነው ፊታቸው ትዝ የሚለኝ። እነሱ የመጀመሪያ ዋና ጋርድ አለ። እሱ ጋር ወደዛ ወደ ቦታው ከወሰደኝ በኋላ እሱ ተሰወረ። እሱ ሳይሆን ሁለት ሲሆኑ ወጣት ልጆች አሉ እዛው ነው። ሳባን እስቲ ወይዘሮ ዳመነችም የሰጡኝ ፍንጭ አለ። ቤተሰቦች ለነገ ቀጠሮ ይዘናል ማለት እዚህ ቤት ውስጥ አንድ የሚመጡ ሰዎች አሉ። ሚኪን ወደዚህ ቤት ያመጡትን ሰዎች ሚኪ ችግር ገጥሞታል ብለው ወይዘሮ ዳመነች ደውለው ለመገናኘት ነው እዚህ ቤት ቀጠሮ ያዝነውና እነሱን አግኝቼ እኔ ነገሮቹን አጣራለሁ። አንተ ተረጋጋ። ነገሮቹ ድብልቅልቅ እያሉብን ነው። ስለዚህ እኔ ለኔ ተውስቲ ነገ መምጣት ካለብህ መተህም በአካል መታረጋግጥ ይሆናል። ለሳባ መድረስ አለብን። ችግር የለውም። የት እንዳለች ሳባን እኛ ፈልገን እናገኛታለን። በመጀመሪያ የልጆቹ ነገር ላጣራ። ዛሬን አንተን ወደ ቤት ልሰድ ወይ ወደ እናት ቤት እረፍት አድርግና እኛ ግን የሳባን ነገር መጨረሻውን እናጣራለን። ያጠፋ ሰው ሁላ ሰብስበን እናስቀጣ ነው የሚሆነው። ሚኪ በዚህ ጉዳይ ሐሳብ አይግባ። እሺ አይዞህ ተረጋጋ። እንወጣለን። አሁን ወደ እናት ቤት እንወስዳለን። ተረጋጋ።